ለ20 ዓመት ያክል ሽንቷን መቆጣጠር አልችልም። 20 ዓመት ሽንትሽን ባለ መቆጣጠርሽ ትዳርሽን ፈታሽ? አዎ እውነት ነው። ሰው ቤት መስራት አልችልም። ፍራሽ ይነጠፍልኝና ፍራሹን አነሳውና መሬት ላይ ነበር የምተኛው። ከሰው ቤት በቃ ልብሴን በመሬት እተኛለሁ። ለምን? ከሸናሽበት ስለሚያባርሩሽ። አዎ ሰው ቤት ነው ያባርሩኝ። እህቴ ገጠር እያለች ሽንታም ናት እያሉ ይሰድቡኝ ነበር። ሐኪም ቤት የሄድክበት የታከምክበት መረጃ አለ? ብዙ ቦታ፣ ብዙ ሐኪም ቤት፣ ብዙ የእግዚአብሔር ሰዎች ጋር፣ ብዙ ቤተክርስቲያን ተንከራተሃል። ከጥቅምት 21 ጀምሮ ከጥቅምት 21 እስከ ሚያዝያ 16 እዩት። እጁን ያሳያችሁ መድኃኒት የሚወስድበት። ምንም አትሰማም። ምንም ሁለቱም አትሰማም። አሁን ትሰሚያለሽ። በጌታ በኢየሱስ የስም ኃይልና ጉልበት አንተ ጆሮ ተከፈት። ሰላም ነው። ሰላም ነው። አይሰማም ነው ያለችው። እኔ ደግሞ ጆሮ ይሰማል። አሜን። በእህቴ ላይ ጆሮዋ ያማታል። አንዱ ጆሮ ሙሉ ለሙሉ አይሰራም ነበር፣ ያስቸግራን ነበር። ንግግርን ቶሎ አታጣራም ነበር። እኔ በድንገት ጆሮ የሆነ ድምጽ ይሰማኛል። ሰው የሚያረኝን አይሰማኝ፣ የቀኝ ጆሮዬ ማለት ነው። በጣም ብዙ ቦታ ሄጃለሁ። በስተመጨረሻ ቤተሰቦች ተጠቃለን አንዴ መጣ። ሕክምና ያልሽበት አለ? ምንም የአበሻ መድኃኒት የሰው ሽንት ብቻ ነው ያልጠጣሁት። ያልሞከርኩት መድኃኒት የለም። እዚህ ቢሾፍቱ ሆስፒታል የሐኪሞች ቦርድ ተስማምተው ቀኝ እግርሽ ነው ግራ እግርሽ ነበር? ይሄ ነው ይቆረጣል የተባለው። መድኃኒት የለም። ይቆረጥ መድኃኒት የለውም ተብሎ የሐኪም ቦርድ ወስኖ ተሸክሟት እዚህ ጉባኤ አመጣዋት። እስከ ዛሬ ድረስ እንጀራ አልበላህም? ትንሽ በቃ ግዛ አይበላልህም? አይበላም። እሺ እንትኑ ብቻ ውሃ ብቻ ለዚህ አባቴ። እሺ አሁን እንጀራ ቢመጣልህስ እንዴት ምን ይመስላል? እዚሁ ብትበላ በደንብ ማለት ነው። ፀሐይም በገባ ጊዜ በልዩ ልዩ ደዌ የተያዙ በሽተኞችን ሁሉ ወደ እርሱ አመጧቸው። እርሱም በእያንዳንዱ ላይ እጁን ጭኖ ፈወሳቸው። ሉቃስ ምዕራፍ 4 ከቁጥር 40። ሰላም ለእናንተ ይሁን ውድ የቮይስ ኦፍ ጋድ ቲቪ ተመልካቾቻችን፣ ዛሬም በድንቅ ፕሮግራም ተመልሰናል። በማውንት ዛይን ዓለም አቀፍ ቤተክርስቲያን እግዚአብሔር በድንቅና ተአምራት እያስደነቀን አለን። በእግዚአብሔር ሰው ሐዋርያው ይድነቃቸው ሽመልስ ባስቀመጠው ታላቅ ጸጋ ብዙዎች መስማት የተሳናቸው በጉባኤው መሃል ፈውሳቸውን ሲቀበሉ፣ አንካሶች ሲዘሉ፣ እንዲሁም በሐኪሞች የመዳን ተስፋ የላቸውም የተባሉ ተስፋቸው ተቀጥሎና በዕድሜያቸው ላይ ዕድሜ ተቀጥሎላቸው ለምስጋና ሲቆሙ ተመልክተናል። ዛሬም ታዲያ ከብዙ ፈውሶች ጥቂቱን ወደ እናንተ እናደርሳለን። እስከ መጨረሻው እንድትከታተሉ ግብዣችን ነው። ማውንት ዛይን ሚራክልስ። ምንም አትሰማም? ምንም ሁለቱም አትሰማም? ኦኬ ናዚ ማይክ ስቲቭን ፍታው። አሁን ትሰሚያለሽ። በጌታ በኢየሱስ የስም ኃይልና ጉልበት አንተ ጆሮ ተከፈት። በኢየሱስ የስም ኃይልና ጉልበት አንተ ጆሮ ተከፈት። በጌታ በኢየሱስ የስም ኃይልና ጉልበት ተከፈት። በጌታ በኢየሱስ ክርስቶስ ስምና ስልጣን ለእግዚአብሔር ክብር አንተ ጆሮ አሁን ተከፈት። ተከፈት። በኢየሱስ ስም ተከፈት። አይካምጣላት። አሁን ሰላም ነው። ሰላም ነው። ክብር አምጦ ሰላም ነው። ሰላም ነው። ጅርቱ ጅራ አረ ለኢየሱስ ክብር። ክብር ለነገሥታት ንጉሥ፣ ለጌቶች ጌታ፣ ላለና ለሚኖር ለአልፋና ለኦሜጋው ኢየሱስ ሕያው ነህ። አንተ ኢየሱስ ሕያው ነህ። ለእኔ ክብር ሳይሆን ለአንተ ክብር ይዋል።
በጌታ በኢየሱስ ስም ይህ ጆሮ ተከፍቶ ይቀር። መቃን ከኙ ኢየሱስ ብቻውን ያድናል። አሜን ጀዲ አሜን። ኢየሱስ ጎፍታዳ አሜን። ክብር ለማ ለነገስታት ንጉስ ለጌቶች ልዑሎች ስምህ ይባረክ። አባት ሆይ ለስምህ ክብር ይሁን። ጆሮን የምትከፍት ሕያው አምላክ በዚህ አለ። ተአምራትን የምታድርግ ሕያው አምላክ አለ። ዛሬም ከኔ ጋር አለ። ይበልጥ እየሰራ አለ። በኃይል እየሰራህ አለ። ድንቅ ተአምራት እያደረክ አለ። ስለ ሁሉ ክብር ላንተ ይሁን። ጆሮዋ ተከፍቶ ለዘላለም ይቀር። ለዘላለም ላይ ዘጋ። እናንተ ጆሮዋን የዘጋችሁ መናፍስቶች ሂዱ። ጂሰስ ኔም ክብር፣ እልልታ፣ ጭብጨባ ና በኦሮምኛ እስቲ አንተ ጠይቃት። እዚህ ጋር ነይ ኮቱ ነይ እስቲ እዚህ ጋር በቃ እየሰማሽ ነው። ኦሬዲ መስማቷን እሱ በኦሮምኛ እንዳደ ጠይቃት። መቃን ኬኙ ዳ ኤሳ ዱፍቴ ጉርኬ ዱር ነጋ ቱሬ። ክብር ለኢየሱስ ይሁን። ምን ያህል ጊዜ ነው ካመመ? ጥቅምት ውስጥ የታመምክ ሕክምና ሄደ ነበረ? ሕክምና ጀምርሃል። ዛሬ ይሄ ሰው ይፈወስ። አሜን። ከዚህ በታች እንዳለ አብጧል ከእግር ድረስ። ስለዚህ ከጥቅምት ጀምሮ እየተመላለስክ ነው የታከምከው። እየተመላለስ ትታከማለህ። እየተመላለስ በቃ እየዞረ በቃ ከቤት ተቀምጬ አላውቅም። ሁል ጊዜ ሐኪም ቤት ነው። ሐኪም ሄዳለሁ፣ ፈውስ ሄዳለሁ፣ ሄዳለሁ። እስካሁን እነዚህ አለቀ። ፈውስ ምናምን ብዙ ቦታ ሄዳል። ሄደዋለሁ። ስንት ቦታ ዞርክ? ፈውስ ፈለጋ ሄደ። እዚህም ደብረ ዘይት መጣ። እሺ አዲስ አበባ ሄደ ነበረ። አንድ ጊዜ ጠፋና ተመልሶ መጣ። ኦኬ ይሄ ምንድነው እጅ ላይ ያለው ሲያሳየን? ፕሬዝ ጋድ ሃሌሉያ። ይሄ ግሉኮስ የምትወስድበት ነው። መድኃኒት በዚህ በኩል ነው የሚሰጥ። ይሄ ሰው ይፈወስ። አሜን። ይህ ሰው ይፈወስ። አሜን። እግዚአብሔር ክንድ ይለፍበት። የትንሳኤው መንፈስ ይንቀሳቀስ። አሜን። ዘይት አምጣልኝ። ሐኪም ቤት የሄድክበት የታከምክበት መረጃ አለ። ሃሌሉያ። ጌታ ቢፈውስ ከየት ሀገር ነው የመጣኸው? ከጨፌ ዶንሳ። ብዙ ቦታ ብዙ ሐኪም ቤት ብዙ የእግዚአብሔር ሰዎች ጋር ብዙ ቤተክርስቲያን ተንከራተሃል። ከጥቅምት 21 እስከ ሚያዝያ 16። ዛሬ ግን ካታላ ባሃዲያቦስ ሃሌሉያ። እዩት፣ እጁን ያሳያችሁ መድኃኒት የሚወስድበትን ዙር ወደዚህ አያችሁት? መድኃኒት የሚወስደው በምኑ ነው? በደም ስሩ። ነገር ግን ይሄ በሽታ መቆየት የሚችለው ደስ የሚላችሁ እስከ ሚያዝያ 16 ብቻ ነው። አሜን። ዘይት አምጡልኝ፣ እጆቻችሁን ዘርጉ። በዚህ ላጋርታላ ባጋንደረ በዲያሶቫ ሊፕራቬኒያ ግሎቫስ ላዲፔንታ ራባጄኒያ ግሎቫስ ራካቲ ባዱና ባባካንደረ ቦዲያቦስ ለፕራቺና ማሃቲያ ግሎቫስ አዛሃለሁ። አንተ በሽታ ለቀኸው እንድትሄድ ሂድ በኢየሱስ ስም። በትንሣኤው ኃይል ሂድ በኢየሱስ ስም። In Jesus' name, in the mighty name of Jesus Christ, hallelujah. አይዞህ፣ አሁን እግዚአብሔር አግኝቶሃል። ከዚህ በፊት ማድረግ የማትችለው ነገር አሁን ማድረግ ጀምር። እስቲ ይሄ አይንቀሳቀስም። እስቲ አሁን ተንቀሳቀስ። Yes. ሃሌሉያ። ሆድ ውስጥ ምን አለ? ክብደት አለ። ይቅለልሃ በኢየሱስ
ላባጋሃት ያቦስ ዘይት አምጣልኝ። ሆድህን ክብድ ይልሃል። ሼፕራቫና ማሃዲ አግሎ እስከ ዛሬ ድረስ እንጀራ አልበላህም። ትንሽ በቃ እንዳይሞት ሁልጊዜ አይበላልህም። አይበላም። እሺ በቃ እንትኑ ብቻ እብጠት ብቻ ውሃ ብቻ ሆነ በቃ እንደዚህ አባጠ። እሺ አሁን እንጀራ ቢመጣልህስ እንዴት ምን ይመስላል? እዚሁ ብትበላ በደንብ ማለት ነው። ከሆነ አይቀር እንዲህ ነው። ሃሌሉያ 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 ሃሌሉያ። እሬ ብላ 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 አንተ hala ብላ ብላ እየበላ ነው ባይዘው። ሃሌሉያ ብላ ብላ። እሱም አዲስ ነው ዛሬ በደንብ ይበላል። አዲስ ምዕራፍ ነው። ከበሽታ ምዕራፍ ወደ ጤንነት ምዕራፍ። ሃሌሉያ። እቺ ሴት ወደዚህ ስትመጣ ሰዎች ናቸው በሸክም ያመጧት። ሽንት ቤት የምትሄጂው በምን ነበረ? በዳዴ ነበረ የምሄደው። እግርሽ መሄድ ስለማይችል ማለት ነው። ስሙ የእግዚአብሔርን ክብር። ሽንት ቤት በምን ትሄዳለች? በዳዴ። ለ20 ዓመት ያክል ሽንቷን መቆጣጠር አልችልም። ልክ ነኝ አይደለ? ልክ ነው። ሃሌሉያ አሜን። በእንደዚህ ያለ ቀን ጉባኤ ላይ መጣች። እንደዚህ ያወጣዋት ጸለይኩላት። ለ20 ዓመት ሽንቷን የማትቆጣጠር ሴት የነበረች 20 ዓመት ሽንትሽን ባለመቆጣጠርሽ ትዳርሽን ፈታሽ። አዎ እውነት ነው። አለጭንጋ ተጣላው። ሰው ቤት መስራት አልችልም። ፍራሽ ይነጠፍልኝና ፍራሹን አነሳውና መሬት ላይ ነበር የምተኛው። ከዛ ከሰው ቤት በቃ ልብሴን በመሬት እተኛለሁ። ከዛ ፍራሹ ስነሳ ወልውዬ ፍነሹ እንደተኛሁበት አነጥፈዋለሁ። ለምን? ከሸናሽበት ስለሚያባርሩሽ። አዎ ሰው ቤት ነው ያባርሩኛል። ከዛም የመጣ ደግሞ ሰው እህቴ ገጠር እያለች የእህቴ ልጅ ሽንታም ናት እያሉ ይሰድቡኝ ነበር። አሁን እሷ ገረማት። እሷ ስነግራት እውነት ነው ስትለኝ አሁን እግዚአብሔር ፈውሶኛል አልኳት። ስላት በቃው ዘንድሮ መጣ ተገረመች። በኔ መጣ። አስቡት ስንት ዓመት? 20 ዓመት ያንከራተታት። ሕክምና ያልልሽበት አለ? የለም። ሁሉ ቦታ ሄደሻል። እውነት ነው። ኢቭን በእግዚአብሔር ቤት አጥቷት እነዚህ በግ የሚያሳርዱ ምኖች ናቸው። ምንም የአበሻ መድኃኒት የሰው ሽንት ብቻ ነው ያልጠጣሁት። ያልሞከርኩት መድኃኒት የለም። ሰምታችኋል? የኔ መድኃኒት ግን ኢየሱስ ይባላል። አሜን። እሱ ካገኘ ኢየሱስ ካገኘ ግን እየሰማችሁ ነው ወይ? ሃሌሉያ አሜን። ያልሞከረችው ያልዋጠችው መድኃኒት ባህላዊ ትላለ፣ ዘመናዊ ትላለ፣ ያልሄደችበት የለም። መጣች ወደዚህ። ልክ እንደዚህ ባለ ጊዜ ነው። ሙስሊም ነው ይዞኝ የመጣው። ሳልፍ ነው ሙስሊም ልጅ ነው። ሙስሊሙ ደግሞ እንዴት ነው ይዟት የመጣው? እሱ በዚህ ሲያልፍ ይሰማል። ከዛ በኋላ የወገብ ህመም ነበረበት። ከዛ በኋላ ስጸልይለት ምን አለ ሙስሊሙ? ተፈወሰ። አረ ነው ያለ። ጎረቤቷን ሄዶ አንድ የሚፈውስ ቀበሌ 4 አለ አለ። ጂራ ኢየሱስ ባከ። ሃሌሉያ አሜን። እግዚአብሔር ሰው አንተም እኮ ልደረድረው ነው እንደዚህ። አሜን 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 አሜን። ሃሌሉያ አሜን ሃሌሉያ። ለ20 ዓመቱን ተስፋ ቆርጣ ትተዋለች። የ20 ዓመቱን ወደዚህ የመጣችበት ምክንያት ግን እዚህ ቢሾፍቱ ሆስፒታል የሐኪሞች ቦርድ ተስማምተው ቀኝ እግርሽ ነው ግራ እግርሽ ነበረ። ይሄ ነው ይቆረጣል የተባለው። መድኃኒት የለውም ይቆረጥ መድኃኒት የለውም ተብሎ የሐኪም ቦርድ ወስኖ ተሸክሟት እዚህ ጉባኤ አመጧት። እኔ ደግሞ አየሁና ከዓመት በፊት ነው እግር አይቆረጥም በኢየሱስም ዛሬ እሱ ላይ እንደተናገርኩት ማለት ነው ይሄዳል አልኩኝ። ይቆረጥ ከተባለ አሁን ዓመት ከምናምን ሆኖ ሄድ ይሄድ። ልክ ነኝ አይደለ? ልክ ነው። አዎ እግርሽን ሐኪሞቹ መድኃኒት ስለሌለው ይቆረጥ ብለው ወደ አዲስ አበባ ነው የተጻፈው። አዎ እውነት ነው። ያ ሙስሊም ይዞሽ መጣሲ። አዎ ከዛስ ምን ሆነ? እግርሽ ተቆረጠ? ምንም አልተቆረጠም። ምንም ይኸው በሰላም ነው። ወጥቼ እንደፈለኩ አመልካለሁ፣ እንደፈለኩ ዘላለሁ። ምን አይሰማም? በጣም ደስ አለኝ። አሁን ደስ አለኝ። አይሰማም ነው ያለችው። እኔ ደግሞ ጆሮ ይሰማኝ። አሜን። ኢየሱስ ዲዳና ደንቆሮ መንፈስ ሊከፍት ነበር። አሜን። አባ አንተ ቀብተኸኛል፣ አንተ ሾመኸኛል፣ አንተ ለዚህ ስራ ጠርተኸኛል። አሜን። አሁን ይህ የተደፈነ ጆሮ ከኋላው አሁን I command to open
እንዲከፈት አሁን ጸለይኩ። እንዲከፈት አሁን ጸለይኩ። እንዲከፈት አሁን ጸለይኩ። ስለ ስም ክብር አሁን ይከፈት። ጂሰስ ማይቲ በኢየሱስ ስምና ስልጣን ተከፈተ። አይ ኮማንድ ቱ ኦፕን። ላይ ባለው ቅባት ከፈትኩት። በክርስቶስ የስሙ ኃይል ከፈትኩት። በደሙ ኃይል ከፈትኩት። አባ አንተ ስለምትከብርበት እኔ ባሪያህ ደግሞ ለአንተ ክብር የምሰጥበት ለቅዱሳን መታነጽ ይህ ስለሚሆን አመሰግናለሁ። In Jesus mighty name. አሜን። አሁን ይሄኛው እንደፈኙና በዚህ እናገራታለን። ስምሽ ማን ነው? ገነት። በእንገሽ ስምሽ ማን ነው? ገነት። ኢየሱስ ኢየሱስ ያው ነው። አሜን ነው ወይ? የኔ አገልግሎት ይሄ ነው። እግዚአብሔር ረድቶኝ እኔ የሆነ አንዳች ሰላም ነው። እንዴት ነሽ? ሰላም ነው። በእህቴ ላይ ጆሮዋ ያማታል። አንዱ ጆሮ ሙሉ ለሙሉ አይሰራም ነበር፣ ያስቸግራን ነበር። ንግግርን ቶሎ አታጣራም ነበር። በእኔ ያየሁትን ለውጥ በቤተሰቤ እንዲቀጥል እህቴን ይዤ መጣው። ይዤ ከመጣው በኋላ እኔ ስሜ ገነት ከድር እባላለሁ። የምኖረው በዝዋይ ከተማ ነው። እኔ የሆነልኝ ነገር ወደዚህ ቤተክርስቲያን የመጣው በወንድሜ ምክንያት ነው። ወንድሜ የሚታመም ነበር። በሱ ምክንያት እሱ እዚህ መጥቶ ዳነ። እኔ በድንገት ጆሮ የሆነ ድምጽ ይሰማኛል። ሳላስበው በቃ የሚጮህ ነገር ነው የምሰማው። ሰው የሚያወራኝን አይሰማኝ። የቀኝ ጆሮዬ ማለት ነው። በጣም ብዙ ቦታ ሄጃለሁ። ብዙ ቸርች ሄጃለሁ። ከቤተሰቡ በጣም ብዙ ቦታ ሄጃለሁ። ግን በስተመጨረሻ በቃ እቤት የሚጸለይ ወንድሜም በጣም ያመው ነበር። ብዙ ነገር ነበር። እዚህ መጣ፣ እሱ ተፈወሰ። ከዛ እኔንና ቤተሰቦች ተጠቃለን አንዴ መጣ። ኮንፈረንስ ነበር በዛን ጊዜ ሐሙስ ዕለት አፖስትል ይድነቃቸው ቃል እየጸለየ ነበር። ወጣውና ጆሮዬን ያመኝ ጸልይልን ስለው አሁን መስማት ጀምሯል። ጆሮሽ ኢየሱስ ነው የከፈተው። እንኳን ደስ ያለሽ። እዚህ አካባቢ ነው እዚህ ቸርች ማን ያመጣሽ? ከቤተሰቦች ማን ነው? ቤተሰቦቿ አንተ ላይ ያመጣህ ድምን ተሰማና እስቲ ብራዘር ኢየሱስ ያድናል። ደስ አለ። ሃሌሉያ። እሱ ነው ያመጣል። እናንተ ራሱ ዛሬ ያየው ትመጣለህ። ትማር፣ ትምጣ፣ ትጽና በዚህ እሺ። ኢየሱስ ሁሉን ይችላል። አንተ እዚህ ነህ ያለው ዋው እንዳለ እሺ። ና ያው የኔ ጸሎት ደርሶ ያቀም ማለት ነው። ሰላም ናችሁ? እንዴት ናችሁ? ጌታ ኢየሱስ ይባረክ። ለዚህ በቤት ላሉ ለነዚህ ቤተሰቦች ጸልያለሁ። እግዚአብሔር አባቶች ጥበቃ እንዲሆንላቸው ጸልያለሁ። ገደብ እንዲነሳላቸው ጸልያለሁ። እውነተኛ እረፍት አንተ ዘንድ ያለውን እረፍት እንዲያርፉ ጸልያለሁ። በነገር ሁሉ እንዲከናወኑ ጸልያለሁ። የአንደበቴን ቃል የምትሰራ የምታጸና ሕያው አምላክ በዚህ ያለና ባረኳቸው። ለበረከት ይሁኑ። ደስታ ነው የሚያስለቅሰኝ። እዚህ መቼ ድኛለሁ። ከዚህ በላይ በልጅነቴ በጣም ያመኝ ነበር እና በተለያየ በሽታ የምትጨነቁ ሰዎች ኑና መዳን እዚህ ያለ ዳኑ። እኔ ድኛለሁ፣ እናንተም እንድድኑ መዳን አለ። ቃል ይወጣ፣ በቃሉ የሚሰራ እግዚአብሔር ነው። ኑና ተፈወሱ፣ ዳኑ። ከባድ በሽታ ሊሆን ይችላል፣ ምንም ከእግዚአብሔር የሚበልጥ ነገር የለም። ኑና ዳኑ ነው የምለው። ይህንን ቪዲዮ ስለተከታተላችሁ እናመሰግናለን። ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን እንዲሁም የደውል ምልክቱን በመጫን ቤተሰብ መሆን የሚችሉ መሆኑን በትህትና እንገልጻለን።
በተጨማሪም ለወዳጅ ዘመድ ሼር በማድረግ እንዲባረኩበትና እንዲያተርፉበት ይሁን። በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት የምትፈልጉ በስክሪኑ ላይ ባለው የባንክ አካውንቶች ላይ መባ፣ አስራትና የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። ቮይስ ኦፍ ጋድ ቲቪ ወርልድ ዋይድ ትክክለኛ የለውጥ ድምጽ። Voice of God TV, the true voice of transformation.